በተለይ ወንዶች ቶሎ የመጨረስ ችግር ካለባችሁ 5 በሳይንስ የተረጋገጡ ለመርዳት የሚረዱ መንገዶችን እነግራችኋለሁ። እስከ መጨረሻው ተከታተሉኝ ማለት ነው። እንግዲህ 30% ወንዶች ፕሪማቹር ኢጃኩሌሽን ሲኖርባቸው 9% ያህል ናቸው ሐኪም ጋር ቀርበው ችግራቸውን የሚያዋዩት። ይሄ በተለያየ ምክንያት ነው። እና ዋናው በሳይንስ የታገዘው ይሄ ምንድነው ቀድሞ ለምንድነው የሚመጡት የሚለው ወንዶች ሲታሰብ ሴሮቶኒን የተባለ ንጥረ ነገር ስለሚያንስ ነው የሚል ነው ሐሳቡ። ህክምናው በዛ ዙሪያ ያጠነጠነ ነው። ስለዚህ ወደ ነጥባችን ስንሄድ የመጀመሪያው ነው ዋነኛው ሳይኮቴራፒስት ወይ ሳይኮሎጂስት ወይ ሳይካትሪስት ጋር ቀርባችሁ ችግራችሁን መታየት ነው። ምክንያቱም ይሄ ከመጨናነቅ ጋር ከስትረስ ከጭንቀት በሽታ ከድባቴ ጋር የተያያዘ ከጫና ጋር የተያያዘ ስለሆነ ይሄንን በተለይ ሌሎችን ህክምናዎችንም ለመፍታት ስለሚረዳ ማለት ነው። ሁለተኛው ቢሄቪየራል ቴራፒ የምንለው ራሳችሁ የምታደርጉት ሲሆን ይሄም አንደኛው ልትመጡ ስትሉ አቁሙ፣ ለ30 ሰከንድ አቁማችሁ እንደገና መቀጠል ማለት ነው። ብዙዎቻችሁ ይሄንን ኦሬዲ የምትሞክሩት ይመስለኛል። ከዛ ውጪ ስፖርት ነው። ስፖርቱ በተለይ ፈጣንና የሚያልብ አይነት ስፖርት ቢሆን ቆንጆ ነው። በተጨማሪ ኪግል ኤክሰርሳይዝ ደግሞ አለ። ሽንት ሲመጣ እንደምንይዘው ማለማመድ ማለት ነው። ይሄንን በማድረግ ስፓይናል ኮርድ ላይ ስለሆነ ትሬን በማድረግ ማሻሻል ይቻላል ማለት ነው። ሶስተኛው ቶፒካል ኤጀንቶች የሚባሉ አሉ። ቶፒካል የሚነፋ የሚቀባ አለ። ይሄ ምንድነው የወንድን ስሜት በመቀነስ ለረጅም ጊዜ አልጋ ላይ እንዲቆይ ስለሚያደርጉ ናቸው። በጣም የታወቀውና ኢፌክቲቭ የሆነው ፕሮሚሰንት ስፕሬይ ነው። ፕሮሚሰንት ዲሌይ ስፕሬይ የሚለው ይሄ ቦሌ አካባቢ ያሉ ፋርማሲዎች ላይ ይገኛል። ፈልጋችሁ ማግኘት ነው። ካልሆነ ከውጭም ቢሆን ማስመጣት ነው። ሌሎች በጣም በርካታ ክሬሞችና ስፕሬዎች አሉ። ቪጋ፣ ኤምላ የተለያዩ ክሬሞች አሉ። እነዚህ መጠቀም ነው። አራተኛው ደግሞ አንቲዲፕሬሳንቶች አሉ። በተለይ ይሄ መጨናነቅ ያለባቸው ወንዶች በጣም ይሰራላቸዋል። ፍሎግዚቲን፣ ትራይሳይክሊክ አንቲዲፕሬሳንት የሚባሉት አሉ። በየቀኑ ለ3 ሳምንትና ከዛ በላይ በመውሰድ እነዚህ ለዚህ ተብለው የተዘጋጁ ባይሆንም ለዚህ እንደሚጠቅሙ ስለታወቀ ይታዘዛሉ ማለት ነው። በመጨረሻም እድሜያቸው ገፍቶ ፕሮስቴት ተልቆባቸው ቢፒኤች ቤናይን ፕሮስቴቲክ ሃይፐርፕሌዥያ የሚባል ያላቸው ሰዎች አልፋ ብሎከር የተባሉ መድኃኒቶችና አልፍዞሲን፣ ታምስሎሲን የተባሉ መድኃኒቶች ሲወስዱ መሻሻል ባህሪ ያሳያል ማለት ነው። እሺ ሴጋ ወይም ማስተርቤሽን ወይም ግለ ወሲብ የምንለው የሚወለደው ልጅ ላይ አካለ ጎዶሎ ያደርጋል ወይ? ዶክተር ለምሳሌ እጁ እግሩ የመሳሰሉት ላይ ችግር ያስከትላል ወይ ብሎ ጠይቆኛል። እንግዲህ ብዙ ወንዶች ትዳር ላይ ሆነውም ሪሌሽንሺፕ ላይ ሆነውም ማስተርቤሽን ወይም ግለ ወሲብ በተለይ ፖርኖግራፊ እያዩ እየተቸጋገሩ ሊያደርጉ ይችላሉ። ይሄ በራሱ ችግር ይፈጥራል ማለት ትዳር ላይ ኖሮ ግለ ወሲብና ፖርኖግራፊ ማየት አጋርን ቸል ለማለት ክፍተት ለመፍጠር ከአጋር ላይ ከትዳር አጋር ጋር ጥሩ ግንኙነት ላለማድረግ መንስኤ ሊሆን ይችላል። ነገር ግን ግለ ወሲብ ማድረግ ወይም ደግሞ ማስተርቤሽን ወይም ደግሞ ሴጋ ምንለው ማያመጧቸው ነገር ግን ብዙ ሰው ያመጣል ብሎ የሚያስባቸው ወጣቶች አንዳንድ ሰዎች ላይ ደግሞ ጭንቀት ውስጥ እስኪገቡ ድረስ የሚያስፈራሯቸው ነገሮች አሉ። አንደኛው መካንነት ነው። መካን አያደርግም፣ ሳይንቲፊክ ኤቪደንስ የለም። ሁለተኛው እውር ነው። እውርም አያደርግም፣ እንደዛ የሚያሳይ ነገር የለም። በሚፈጠረው ልጅ ላይ ደግሞ የአካለ ጎደሎነት ያመጣል የሚል አንዳንድ ሰው የተሳሳተ አመለካከት አለው። ይሄም አያደርግም። በሪሌሽንሺፕ ውስጥ በተለይ ከፖርኖግራፊ ጋር ተለይቶና ለብቻ ተደብቆ ማስተርቤት ማድረግ ወይም ሴጋ ማድረግና ፖርኖግራፊ ወይም የወሲብ ፊልም ማየት ሪሌሽንሺፑን ሊጎዳ ይችላል። ነገር ግን የሚፈጠረው ልጅ ላይ እንደዚህ አይነት ነገር አያመጣም። እንደገና ደግሞ እውርነት ወይም ደግሞ የማየት ችግር የመውለድ ችግር ያመጣል የሚባሉት በሳይንስ የተደገፈ ያላቸው ነገር የለም ማለት ነው። ነገር ግን ቅድም ያልኳችሁን ችግር ሊያስከትል ይችላል። ከዛ ውጭ ግን ይሄ የሚፈጠረው ልጅ ላይ ምንም የሚፈጥረው ነገር የለም ማለት ነው። ወንዶች እነዚህ ምልክቶች የምታዩ ከሆነ እያረጣችሁ ሊሆን ስለሚችል ቶሎ ማማከርና ጥንቃቄ ማድረግ ያስፈልጋል። ወንዶች ሲያርጡ ልክ እንደ ሴቶች ሁሉ
አካላዊም ይሁን ስነ ልቦናዊ ለውጦች ይኖሯቸዋል። አካላዊ ለውጦችን ተመልከቷቸው። ስነ ልቦናዊ ለውጦች ደግሞ እነዚህ ናቸው። አያችሁ ግን እነዚህ ምልክቶች ልክ እንደ ሴቶች ላይ ያለው ኤስትሮጅን ሆርሞን ድንገት ስለሚቀንስ ምልክቶቹም ድንገትና በፍጥነት ይመጣሉ። ወንዶች ላይ ያለው ቴስቶስትሮን ሆርሞን ግን ድንገት ስለማይቀንስ ቀስ በቀስ ስለሆነ የሚቀንሰው እነዚህ ምልክቶችም ቀስ እያሉ ነው የሚመጡ። ስለዚህ ወንድም ያርጣል ማለት ነው። ለመታከምና ለማማከር እንዲህ አይነት ችግሮች ካሉ ደግሞ መፍትሄ ለመፈለግ ባያችን ላይ ያለውን ስልክ ተጠቀሙ። ሰላም ጤና ይስጥልኝ፣ እንደምናችሁ ዶክተር ሸምሴ ነኝ። በዚህ ቪዲዮ ስለ ስፐርም ቁጥር እንቅስቃሴና እንደዚሁም ቅርጹን እና ለማስረገዝ ብቁ ሆኖ እንዲመረት የሚያደርጉ ቴክኒኮችን እረዳችኋለሁ። እስከ መጨረሻው ተከታተሉ። ላይክ እና ፎሎ እንዳትረሱ ማለት ነው። የመጀመሪያው ማጨስን መተው ነው። ማጨስ ስፐርም ኳሊቲን ጥራትን ይቀንሳል። ስለዚህ ማጨስ ካቆማችሁ በ3 ወር በኋላ ግን ኢፌክቱ ይቀለበሳል። ስለዚህ ማጨስ ማቆም ነው። ሁለተኛ ከባድ መጠጥ ሁልጊዜ መጠጣት መጥፎ ነው። ይሄም እንደዚሁ እንደማጨሱ ተጽዕኖ ያሳድራል። እሱም እንደዚሁ ከተዋችሁት የሚስተካከል ነው። ለመስተካከል 3 ወር ይፈጅበታል። የ3 ወር አንድ የዘር ፍሬ የሚመረትበት ጊዜ ስለሆነ ማለት ነው። የአባለዘር በሽታዎች ካሉ በጊዜ መታከም ነው። አለበለዛ ኢፒዲዲሚስ የተባለ ዘር ማስተላለፊያ ቱቦ ላይ ጫና ችግር በመፍጠር ስፐርም ላይ ጫና ይፈጥራሉ። ስለዚህ እነሱንም በጊዜ መታከም ነው። እንደገና በፕላስቲክ ያሉ ውሃ የምንጠቀመው ፕላስቲክ ለረጅም ጊዜ ፀሐይ ላይ ሲሆን ቢስፌኖል የተባለ መርዛማ ነገር በውስጡ ይይዛል። ልክ እንደ ጸረ አረም ማለት ነው። ይሄንንም በጥንቃቄ መጠቀም ያስፈልጋል። ቀዝቃዛ ቦታ ላይ ማድረግ ቢቻል በግላስ ቢሆን ጥሩ ነው። ካልሆነ ግን ቀዝቃዛ ቦታ ላይ መሆን አለበት። ከዚሁ በተጨማሪ ሶይ የተባሉ የዘይት አይነቶችን በብዛት ያለ መጠቀም፣ እሱም እንደዚሁ ከዘር ፈሳሽ ጋር ችግር ስላለው ማለት ነው። በቂ እንቅልፍ ማግኘት ይኖርባችኋል። በቂ እንቅልፍ ማለት ከ7 እስከ 8 ሰዓት ማለት ነው። በተለይ ከ6 ሰዓት በታች የምተኙ ወንዶች ይሄን ነገር በትኩረት ልታስቡበት ይገባል። ይሄ በጥናት የተረጋገጠ የስፐርም ጥራትን ይቀንሳል ማለት ነው። ቁጥሩን፣ ቅርጹን፣ እንቅስቃሴው ማለት ነው። ሎው ዶዝ ኤክሰርሳይዝ በየጊዜው በሳምንት ቢያንስ 3 ቀን ቀለል ያለ ኤክሰርሳይዝ ማድረግ አስፈላጊ ነው። ኢንቴንስ ኤክሰርሳይዝ አይመከርም። በተለይ መውለድ ለምትፈልጉ በመጀመሪያው 3 ወር አካባቢ ማለት ነው። ቀለል ያለ ኤክሰርሳይዝ ግን ቴስቶስትሮን ይጨምራል። እንደዚሁ የዘር ፈሳሽ የስፐርም ጥራትን ከሚጨምሩ ነገሮች ነው ማለት ነው። ከዛ ውጪ ፀሐይ ብርሃን ማግኘት፣ በተለይ በጠዋቱ የፈረቃ ጊዜ በቂ የፀሐይ ብርሃን ማግኘት ቫይታሚን ዲ እንዲጨምር ያደርጋል። እንደዚሁ ቴስቶስትሮን ለመጨመር ይረዳል። ስፐርም ጥራትም እንቅስቃሴና ቁጥሩንም ለመጨመር ይረዳል። በጠዋቱ ክፍለ ጊዜ እንደዚሁ መውሰድ ነው ማለት ነው። በመጨረሻም ሰፕሊመንቶች አሉ። ለዚህ ተብሎ የተዘጋጁ ሰፕሊመንቶች አሉ። ከሐኪማችሁ ጋር በመነጋገር ሰፕሊመንቶችን መውሰድ ነው። ስለነሱ በቀጣይ ቪዲዮ ሰራለው። ላይክ ፎሎ ማድረግ እንዳትረሱ ማለት ነው። ሴት ልጅ የማትነግርህ ነገር ግን እንድታደርግላት የምትፈልጋቸው ነገሮች፣ አንደኛ ሁልጊዜ ሰርፕራይዝ እንድታደርጋትና የተለያዩ ስጦታዎችን እንድትሰጣት ትፈልጋለች። ሁለተኛው ሁልጊዜ እንድታደንቃት ትፈልጋለች። በየቀኑ ካንተ አድናቆትን መስማት ትፈልጋለች። ሶስተኛው የተለያዩ ቀልዶችን እየነገርካት እንድታስቃትና እንድታዝናናት ትፈልጋለች። አራተኛው ሰዎች በተሰበሰቡበት ቦታ እንድትንከባከባትና ለየት ያለ ትሪትመንት እንድታደርግላት፣ ሰዎችም ምን ያህል እድለኛ እንደሆነች እንዲያውቁላት ትፈልጋለች። ወንዶች ፍቅረኛቸው ሲያደርጉላቸው ደስ የሚላቸው ነገሮች። ፍቅረኛሽ እነዚህን ነገሮች ስታደርጊለት በጣም ደስ ይለዋል፣ ነገር ግን አይነግርሽም። ብዙ ጊዜ በዝምታ ነው እነዚህን ስሜቶችን የሚያስተናግዱት። ደስ ቢላቸውም ከንፈራቸውን አላቀው አይናገሩም። ወንዶች እነዚህን ነገር ስታደርጊላቸው በጣም ደስ ይላቸዋል። ስለዚህ በቻልሽው አቅም ለፍቅረኛሽ እነዚህን ነገሮችን በማድረግ ላንቺ ያለው ፍቅር፣ ክብር፣ ላንቺ ያለው የሚሰጠው ጊዜ እያንዳንዱ ነገር ከፍ እንዲልና ባንቺ ደስተኛ እንዲሆን ብሎም አያርገውና ነገ ላይ ብትለያዩ ራሱ ካንቺ ተለይቶ ሌላ ሴት መልመድ በጣም ከባድ እንዲሆንበት ከፈለግሽ እነዚህ ነገሮችን አድርጊ። እነዚህ ነገሮች ለወንድ ልጅ በጣም አስደሳች ነገሮች ናቸው። አንደኛ፣ ይህንን ቃል ሶሻል ሚዲያ ላይም ሰዎችም ሲያወሩ ሰምተሽዋል። ክብር። ወንድ ልጅ ክብር ይፈልጋል። ከምንም ነገር በላይ ክብር ሲጮህ ለሱ ክብር ይኑርሽ። ስትናገሪው፣ ስታወሪው፣ በእያንዳንዱ ነገር ክብርሽን አሳዩ። ለሱ ያለሽ ፍቅር በክብር በኩል አሳዩ። ክብር ለወንድ ልጅ በጣም ትልቅ ነገር ነው። ወንድነቱን እንዲወደው አድርጊ። በቻልሽው አቅም ክብሩን ጠብቂለት።
ያከብርሻል። የምትናገሪያቸው ቃላቶችን በማስተዋል አክብሪው። ሁለተኛ የሚወደውን ነገር ውደጅለት። ምንድነው የሚወደው እሱ? ኳስ ማየት ይወዳል። ያንን ነገር ውደጅለት፣ አክብሪለት። ኳስ ማየት የሚወደውን ልጅ ለምን ኳስ ታያለህ? 90 ደቂቃ ቁጭ ብሎ መመልከት ምኑ ያስደስታል? ዝም ብለህ ጊዜን ለምን ታቃጥላለህ? አሁን ይሄ ምኑ ነው የሚያስደስተው? ሲራገጡ ማየት ምን ደስ ይላል እያልሽ የሚወደውን ነገር ዝቅ አታርጊበት። በጣም ነው የሚጠላው። ቢያንስ የሚወደውን ነገር መውደድ ባትሺ ራሱ አክብሪለት። ማክበር መቻል አለብሽ። ኳስ ላይ ነው ሲል የሆነ ጠላት አትሆኝበት። ቢያንስ ፍቅሩ እንዲጨምር ያንን ነገር አክብረሽ ስለዛ ነገር እንዲያወራ እድሉን ስጪ። አንቺ ጋር መጥቶ ስለዛ ነገር እንዲያወራ እድሉን ስጪው። አንቺ ጋር መጥቶ ስለ ኳስ በደስታ እንዲያወራ ፍቀጅለት። ማን አሸነፈ፣ ስንት ለስንት ወጡ እያልሽ ስለማይገባሽ ጨዋታ እንዲተነትን አድርጊው። ከቻልሽ አብረሹ የገባሽ ኳስ ጨዋታ ተመልከች። በአጭር አማርኛ የሚወደውን ነገር ውደጅለት። መውደድ ባትሺ ራሱ አክብሪለት። ሲያደርገው አትጸየፊ። በማድረጉ እንዲጸጽተው አታርጊ። የሚወደውን ነገር ውደጅለት፣ አክብሪለት። ሶስተኛና ሁሉም ወንድ የሚወዳት የሴት አይነት አዳማጭ። የሚያወራውን ነገር ስሚው። የልቡን ሲነግርሽ ከፍቶት ሲያወራሽ ብቻ አዳምጪው። በማንኛውም ሰዓት እንደምትሰሚው ደጋግመሽ ንገሪው። የሆነውን ነገር ደጋግመሽ ጠይቂው። ምን ሆነሃል? የከፋ ነገር አለ? ሁሌም ሊሰማ ዝግጁ ነኝ። ሁሌም ከጎን ነኝ። ላዳምጥ እፈልጋለሁ። የሆንከውን ነገር ንገረኝ እያልሽ ስሜቱን ሲደብረው፣ ሲከፋው፣ ደስ ሲለው አዳምጪለት። አዳማጭ ሴት በጣም ይወዳል። አራተኛ አድናቆት። ሴት ልጅ ብቻ አይደለችም አድናቆት የምትወደው። ቆንጆ መባል፣ ጎበዝ ነሽ መባል፣ ውበትሽ ቁመናሽ ያምራል መባል የምትወደው ሴት ልጅ ብቻ አይደለችም፣ ወንዶችም ይወዳሉ። አድንቂው። በውበቱ፣ በስራው፣ ስራ ላይ ጎበዝ እንደሆነ በመናገር በእያንዳንዱ ነገር ማድነቅ ትችላለሽ። ከማንም ወንድ ጋር የማይስተካከል ጀግናና ወንዳ ወንድ የሆነ ወንድ እንደሆነ ደጋግመሽ ንገሪው። በስራው እንዲኮራ፣ በውበቱ ደግሞ ምቾት እንዲሰማው፣ በራስ መተማመን እንዲኖረው አድርጊ። ብዙ ጊዜ ወንዶች በሚወዱትና ቦታ በሚሰጡት በምታፈቅራቸው ሴቶች ጎበዝ፣ ጀግና፣ ቆንጆ መሆናቸው ሲነገራቸው፣ ስራቸው ላይ ብርቱ እንደሆኑ ሲነገራቸው ስኬታማ የመሆን እድላቸው በጣም ከፍተኛ ነው። ስለዚህ አድናቆትና በሚሰራው ነገር ማበረታታት ይልመድብሽ ሁሌም ቢሆን። አምስተኛ በፍቅር ግንኙነት ውስጥ ንቁ ተሳትፎ ያላት ሴት። ሁሌ እሱ የሚደውል ከሆነ ያስጠላል። ሁሌ እሱ እንገናኝ የሚል ከሆነ ይሰለቸዋል፣ ይደብረዋል፣ ደስ አይለውም። ነገር ግን አንቺም የምትደውይ ከሆነ አንቺም እንገናኝ የምትይ ከሆነ ከአንቺም በኩል የሚመጣ ነገር ካለ ወንድ ልጅ በጣም ነው ደስ የሚለው። ገባሽ? በዛ የፍቅር ግንኙነት ደስተኛ ይሆናል። በቻለው አቅም ዋጋ ለመክፈል ዝግጁ ይሆናል። እንደምትፈልጊው ማሳየት አለብሽ። ስልክ በመደወል እንገናኝ በማለት ደጋግመሽ እንደምትፈልጊው በመናገር አየሽ፣ ከሁለቱም ወገን እንደሆነ ሲያቅ ይሄ ፍቅር በደንብ ጠንካራና እውነተኛ አፍቃሪ ይሆናል። በቻለው አቅም ሁሉም ነገር እኩል ይሆን። ካንቺ ማንግል ስሜትሽን መናገር ይምጣ። አፈቅርሃለሁ ማለት እሱ አፈቅርሻለሁ እስኪል አለመጠበቅ። ያ ትክክለኛ ወንድ ልጅ ከሚወዳቸው ነገሮች መካከል አንደኛው ነው። ነገር ግን እንዲያርጊ እንዲሁኝ ብለው አይናገሩም አብዛኛውን ጊዜ። ካንቺም በኩል ፍቅርሽን የምታሳይበትን መንገድ ምረጭ። አንቺም ደውይ፣ እንገናኝ በይው። እንደምትፈልጊው ደጋግመሽ ንገሪው። ያ ይበልጥኑ ደስተኛ እንዲሆን ያደርገዋል። ስድስተኛ ኃላፊነት የሚሰማት ሴት፣ የድርሻዋን የምትወጣ፣ በምንም ነገር ላይ አለው የምትል፣ የሆነ ችግር ውስጥ ከገባ ከጎን ነኝ አይዞ በርታ የምትል፣ የሆነ ነገር ሲፈጠርበትና ሲያዝን አትዘን እናልፏለን የምትል፣ የምታበረታው ሴት። ይሄም ያልፋል፣ ጀግና በርታልኝ፣ እናልፏለን፣ እኔ ምን ላግዝ፣ በየትኛው በኩል ልርዳ፣ ከኔ የሚጠበቀው ምንድነው፣ እኔ ምን ልሁንልህ እያለች ይበልጡኑ ጉልበት የምትሆነው ሴት። በነገሮች ሁሉ ለማገዝ ወደኋላ ማትል፣ ሁሌም ከጎኑ እንዳለች ደጋግማ የምትነግረው ሴት። እቺ ሴት እሱ ጋር ትልቅ ዋጋ ይኖራታል። ከምንም ነገር በላይ ፍቅርም ቦታም ጊዜም ይሰጣታል። ሁሌም ቢሆን በደከመው ጊዜ አለው በይው። ሁሌም ቢሆን በስራው እንዲጠነክር ከጎኑ እንደሆንሽ ደጋግመሽ ንገሪው። ያለ ወንድ ልጅ ደስታን ከሚፈጥሩ ነገሮች መካከል አንደኛውና ወሳኙ ነው። ሰባተኛ ማመስገን መቻል አለብሽ። ራስ ፍቅረኛ ፔሬድ ላይ ስትሆን ማድረግ ያለብህ 5 በጣም ወሳኝ ነገሮች። እነዚህ ነገሮች ፍቅር ውስጥ ዛሬ ላይ የምታረግ ከሆነ መቼም እንደማትለያዩና አንተን ጥሎ መኖር እንደሚከብዳት እርግጠኛ ሆኜ ልንገርህ። ማንም ሰው በህመሙ ጊዜ ከጎኑ ሆኖ ስሜቱን የሚረዳውን ሰው በህይወቱ መቼም ማጣት አይፈልግም። አሁን የምነግርህን 5 ነገሮች እሷ ፔሬድ ላይ ወይንም የወር አበባ በሚመጣበት ወቅት በትህትናና በማስተዋል አድርግ። ይሄ ቪዲዮ ሎንግ ዲስታንስ ሪሌሽንሺፕ ውስጥም ከሆናችሁ ይጠቅማችኋል። እነዚህን ማድረግ እንደማይከብድ እርግጠኛ ሆኜ ልንገርህ። እስከ መጨረሻው ድረስ በደንብ አድምጠኝ። አንደኛና የመጀመሪያው የሚመጣበትን ቀን መዝግበ ያዘው። አቤኔ እኔ እረሳለሁኝ ብዙም አላስታውስም ቢዚ ይሆናለሁ ካልከኝ ፕሌይ ስቶር ላይ ወይንም አፕ ስቶር ላይ ፔሪድ ትራኪንግ የሚባል አፕሊኬሽን አለ ወይንም ፔሪድ ካላንደር። ይህን አፕሊኬሽን አውርደውና ቀኑን አንዴ ሙላለት። ቀኑ ሲደርስ በራሱ ኖቲፊኬሽን እየላከ ያስታውሳል። እንደዚህ በማድረግ ስሜቷንም ለመቆጣጠር ያግዛል። ሁለተኛ ቀድማ አሳውቃት። እንደነገርኩ አፕሊኬሽኑን ካወረድ ቀኑን መዝግበህ ከያዝክ በኋላ ነገ ሊመጣ ይችላል፣ ማታ ሊመጣ ይችላል፣ ተጠንቀቂ እያልክ ቀድማ አሳውቃት። ስትወጪ ራስሽን ጠብቂ።
ምናልባት ነገ ሊመጣ ይችላል እያልክ አስታውሳት። ይሄንን ማድረግ ለሷ ከምንም በላይ ግድ እንደሚሰጥህና እንደምትጨነቅ ትልቅ ማሳያ ነው። ይሄንን ስታረግ ከምንም ነገር በላይ እንደምታስብላትና እንደምትጨነቅላት በደንብ ጠንቅቃ ታውቃለች። ሶስተኛ አበረታታት፣ አጠንክራት፣ ያልፋል በላት፣ አጽናናት፣ ከጎኗ ሆነ እና ስጦታዎችንም ስጣት። ስጦታ መስጠት ምን ይጠቅማል ካልከኝ በህይወቷ ውስጥ እንዳንተ አይነት የሚንከባከባት ወንድ እንደማይኖርና ወደፊትም እንደሌለ ትልቅ ማሳያ ነው። ስለ ስጦታው በደንብ ላብራራለህ። እኛ አለመግባባቶችን ማረጋጋት ልመድ። እሷ እዛ ስሜት ላይ ሆና ትነጫነጫለች፣ ትከራከራለች፣ በትንሽ ነገር ትናደዳለች። እነዚህን አለመግባባቶችን አረጋጋ። የመጀመሪያው ላይ ለዛ ነው ቀኑን ቀድመህ ወቀው። እዛ ስሜት ላይ ስትሆን የምትናገረውን አታውቅም፣ በትንሽ ነገር ትበሳጫለች አልኩ። ስለዚህ አለመግባባት መሀላችሁ ሲፈጠር ወዲያው እዛ ስሜት ላይ እንዳለች እንዳወቅ ስሜቷን ለማረጋጋት ሞክር። በደንብ አስብ እስቲ። እንደዚህ አይነት ስሜት ውስጥ ሆና እየተነጫነጨችና እየተናደደችብህ ድጋሚ መልሰህ እሷ ላይ የምትጮህ ከሆነና የምትናደድባት ከሆነ አንተ ጭንቅላት አይሰራም ማለት ነው። ለዚህም ነው ቀኑን ማወቅ የሚጠቅመህ። ምንም የሚያሳፍርና የሚያስፈራ ነገር የለም። ያንተ ሴት ነች። እዛ ስሜት ላይ ስትሆን ዝም ብላ አዳምጣት፣ አትከራከራት። እሷ እንደፈለገችው ይሁን። በአንድ ወር ውስጥ 3 ቀን ለሷ እሺ ማለትና እንደፈለገች እንድታረግና ስሜቷን መጠበቅ ላንተን የሚከብድ አይመስለኝም። ህይወቷ ውስጥ ከምንም ነገር በላይ ስፔሻል ሰው መሆን ከፈለግ ይህንን አድርግ። አምስተኛና የመጨረሻው በፍጹም ማድረግ የሌለብህ ነገር ሙድ ለመያዝ እንዳትሞክር እና ህመሟን ለማቃለል። እንዲህ በጣም እያካበርሽ ነው ታውቆሻል፣ እንደዚህ ያማል እንዴ ምናምን አትበል። አንተ ወንድ ነህ፣ ስሜቱን አታውቀው። ምን ያክል እንደሚያማት የምታውቀው እሷ ነች። በምንም ታምር በስሜቷ ለመቀለድና ሙድ ለመያዝ እንዳትሞክር። በጣም ቀላልና ተራ ወንድ ነው የምትሆንባት። ስለዚህ እዛ ስሜት ላይ ስትሆን ሪስፔክት ይኖርህ። የምታወራውን ነገር በቁጥብነት ይሁን። ለምታወራውና ለምትናገረው ነገር በደንብ ተጠንቀቅ። ካለበለዚያ ያቺ ሞመንት እስከ መጨረሻው ልታጣላችሁና ልታለያያችሁ ትችላለች። ለምታወራው ነገር ተጠንቀቅ ማለት ለዛ። እነዚህን 5ቱን ነገሮች በጥንቃቄና በማስተዋል አድርጋቸው። በጣም ተጠንቀቅ። በተለይ 3ኛው ላይ ፎከስ አድርግ። ያንን ስጦታ መስጠት ለሷ ትልቅ ዋጋ አለው ብያልኩ ነው። የርቀት የፍቅር ግንኙነት ውስጥም ሆነ እነዚህ ነገሮችን ማድረግ ትችላለህ። ትልቅ ለውጥ ፍቅራችሁ መሀል እንደምታይ እርግጠኛ ሆኜ ልንገርህ። አስብበት። ወንዶች በተለምዶ ስለራሳቸው የሚዋሿቸው 4 ውሸቶች። የመጀመሪያውን ኤክስፒሪየንስ ላይ እንለዋለን። ከዚህ በፊት አድርጌዋለሁ፣ ለዚህ ነገር አዲስ አይደለሁም የሚባለው። ወንዶች ብዙ ጊዜ ይህንን ውሸት የሚዋሹት ነገሮች ላይ ይህን ኤክስፒሪየንስ ሆኖ መታይ ስለማይፈልጉና እናም ነገሮች ላይ ልምድ ማጣት ደካማ መስሎ እንዲታዩ የሚያደርጋቸው ስለሚመስላቸው ነው። ሁለተኛው ሪስፖንሲቢሊቲ ላይ እንለዋለን። ብዙ ጊዜ ረሳሁት፣ አላስታወስኩኝም የሚሉት ውሸቶች። እነዚህን ታይኒ የሆኑ ውሸቶች የሚጠቀሙት ታዲያ ሰዎችን ላለማስቀየም ወይም ላለማናደድ እና ኮንፍሊክትን ከሰዎች ጋር ጭቅጭቅ ንግግርን አቮይድ ለማድረግ አስበው ነው። ሶስተኛው ታዲያ ስታተስ ወይም ሰክሰስ ላይ ይባላል። በእነዚህ ነገሮች ዙሪያ ጥሩ ላይ እንደሆኑና ምንም የሚያሳስብ ነገር የለም፣ ሁሉም ነገር ኮንትሮል ውስጥ እንዳለ አድርገው የሚዋሹበት ውሸት ነው። ታዲያ ወንዶች ይህንን ውሸት የሚጠቀሙት ለምንድን ነው? በሰዎች ፊት ስትሮንግ እና ስቴብል ሆነው እንዲገኙ ስለሚፈልጉ ማለት ነው። አራተኛውን ኢሞሽናል ላይ እንለዋለን። ብዙ ጊዜ ወንዶች ስሜታቸውን የሚደብቁበት ውሸት ነው። ታውቃላችሁ፣ በጣም ብዙ ወንዶች ኢሞሽናቸውን ሰፕረስ ያደርጋሉ። ሀዘናቸውን፣ ጭንቀታቸውን፣ ኢንሴኪዩር መሆናቸውን ሁሉ አይገልጹትም። ብዙ ጊዜ ታዲያ ከማስኪሊኒቲያቸውም ጋር ይገናኛል። በዚህ ማለበዛ ታዲያ እነዚህን ስሜቶች መደበቅ ሲፈልጉ ኢሞሽናል ላይ ነው የሚጠቀሙት። ውሸት ምንም አይነት ኤክስኪውዝ ሊሰጠው የሚገባ ነገር ባይሆንም ደግሞም ሰዎች ሲዋሹን ለምን እየዋሹን እንደሆነ ማወቅም ደግሞ መልካም ነው። አንዳንድ ወንዶች ገርፍሬንዶቻቸውን ሲያገኙ በጣም ቻይልዲሽ የመሆን ነገር አለባቸውና ገርሟቸው አያውቅም። ሌላው ላይፋቸው ላይ ምናምን በጣም ማስኪሊያን ናቸው ምናምን፣ ልክ ገርፍሬንዳቸውን የሚወዷትን ገርፍሬንዳቸውን ሲያገኙ በቃ ጉፊ ፓርታቸው በጣም ጎልቶ ይወጣል። ግን ይህንን የወንዶች ጸባይ ኢሜቹር መሆን ነው ልንለው አንችልም፣ ወይም ያለመብሰል ጉዳይ ምናምን ነው ማለት አይደለም። እንደውም በተቃራኒ የሚገርማችሁ ነገር አንድ ወንድ ከገርፍሬንዱ ጋር ወይም ከሚወዳት ሴት ጋር ወይም ከሚስቱ ጋር ምናምን ሪል የሆነ ኮኔክሽን ካለው ትክክለኛ ሮማንስ ካለው እንደውም በጣም ጉፊ ሳይዱ አንዳንዴ ሊወጣ ይችላል በጣም እና እንደውም ይሄ ፓርቱ በደንብ የሚያሳየው ምንድነው ኢሞሽናል ሴፍቲ ነው። ማለትም ያ ወንድ ከዛ ሴት ጋር ትሩሊ ሴፍ የመሆን ነገር ተሰምቶታል። ስለዚህ ምንም አይነት ፐርፎርማንስ አይፈልግም እና ጉፊ የሆነውን ፓርቱን ሴፍ በሆነ መንገድ ማሳየት ይችላል እና ብሬኑ ያንን ይነግረዋል። ስለዚህ በዛ መንገድ አክት ያደርጋል። ብዙ ጊዜ ቻይልድሽ ይሆናል ማለት ነው። አንድ ወንድ ደግሞ በጣም ሮማንቲክሊ ኢንቲሜት ሲሆን ኢነር ቻይልዱ አክቲቪቲ ይሆናል። ማለትም ውስጡ ተደብቆ ያለውን በጣም የመጫወት ምናምን የመቀለድ በቃ ሲሊ የመሆን የሚያስቁ አይነት ነገሮችን የማድረግ ነገር ውስጡ ተቀብሮ ያለው ነገር መውጣት ይጀምራል። ትሩሊ ኮኔክትድ ሲሆን ማለት ነው። ይሄ የወንዶች ሳይድ ከሌሎች ነገሮች ጋርም ይገናኛል። ከአታችመንት ሳይኮሎጂ ጋርም ይገናኝበት መንገድ አለ። በጣም የሚገርማችሁ ነገር ግን አንዳንዶች ወንዶች ይሄኛው ሳይዳቸው ለሌላ በዙሪያቸው ላሉ ሌሎች ሰዎች
አይታወቅም። በቃ ጓደኞቻቸው ምናምን ይሄንን ሳይዳቸውን አያውቁም። የሚወዷት በጣም ኢንቲሜት የሆነችው ገርፍሬንዳቸው ብቻ ናት ይሄንን ሳይዳቸውን የምታውቀውና ከሷ ጋር ያላቸውን በጣም ሴፍ የመሆን በጣም ኢንቲሜት የመሆንና በጣም ከሷ ጋር ያላቸውን ቦንድ መገንባታቸውን በደንብ ነው የሚያሳየው ይሄ ሳይዳቸው እንደውም እንጂ ቻይልድሽ የመሆናቸው ነገር አይደለም። ኤኒዌይስ እንደዚህ አይነት ቦይፍሬንድ ከነበራችሁና ባህሪው ለምን እንደሆነ የሚገርማችሁ ከነበረ ጥያቄያችሁ ተመልሶላችኋል። ታዲያ ይህንን ቪዲዮ ሼር ማድርጉላቸው፣ ፎሎና ላይክ እንዳይረሳ። ለምንድን ነው በጣም ብዙዎቻችሁ ወንዶች አብዛኞቻችሁ ወንዶች ያቺ በጣም የምትወዷትን በጣም የምትፈልጓትን ሴት ማግኘት የከበዳችሁ ለምንድን ነው? ቆይ ልጅቷ ያን ያህል ለመገኘት ከባድ ሆና ነው? እሷ እንዴት ማድረግ ያን ያህል ከባድ ነገር ነው እንዴ ብዬ ብጠይቃችሁ አብዛኞቻችሁ መልሳችሁ ምንድነው? አይ በቃ ልጅቷ በጣም ብዙ ፈላጊ ያላት በጣም ይሄ እንደው ትሰራላት በጣምና በቃ ከባድ ነው እሷ እንዴት ማድረግ እና ደግሞ በቃ የሆነ አይነት ሰው ይኖራታል እርግጠኛ ነኝ ብቻዋን አትሆንም ብቻዋን አይደለችም ብላችሁ ነው የምታስቡት። እንደዛ ነው ፕላን የምታረጉት። ያቺ የምትወዷት ልጅ ላይ የመጀመሪያ ያላችሁን የመጫወቻ ካርድ እንድትጥሉ የሚያደርጋችሁ ነገር ምንድነው? ያለ ምንም ግልጽ የሆነ ማስረጃ ልጅቷ ኦኪፓይድ ናት ብላችሁ ያሰባችሁ ጊዜ ወይም አቬለብል አይደለችም ተይዛለች ብላችሁ ያሰባችሁ ጊዜ ካርዳችሁን ትጥላላችሁ። ልጅቷ አቬለብል አይደለችም ብላ እንድታስብ ያደረገ በጣም ቆንጆ በጣም ሱፐር አትራክቲቭ መሆኗ ነው አይደለ? አሁን ላይ በጣም አስደናቂ በጣም ጥናት እየተደረገበት ያለ ቶፒክ አለና በጣም በተለያዩ ቦታዎች ላይ በጣም ሱፐር አትራክቲቭ የሆኑ በጣም ቆንጆ ሴቶች ለስ በሆነ ከሌሎቹ ሴቶች ባነሰ መልኩ ነው አፕሮች የሚደረጉት በወንዶች ማለት ነው። ታምናላችሁ? አሁን ላይ ወንዶች በድሮ መልኩ በበፊቱ መልኩ ቆንጆ ሴቶችን የሚያናገሩበት መጠን እየቀነሰ ነው ያለውና እኔ እንደውም በግሌ በጣም ያስደነቀኝ አንድ ጥናት አለና እነዚህ ሪሰርች አድራጊዎች ናይት ክለብ ወጡና ያው ብዙ ወጣቶች የሚያገኙት እዛ ስለሆነ በጣም ሱፐር አትራክቲቭ የሚባሉ ሴቶችን በግሩፕ ይዘው ሄዱና አስቀመጧቸው እዛ በአንድ ቦታ ላይ እየተወላቸው ማለት ነው። አይኑ ብዙዎቻችሁን ያስማማም ይሄ ስታንዳርድ ግን ከዛ እንደዛ አረጉ። ከዛ ለስ አትራክቲቭ የሆኑትንም ሴቶች ደግሞ እንደዛው በታስነው አስቀመጧቸው። ከዛ አብዛኛው ወንዶች የገቡትም የወጡትም 90% የሚሆኑት እየሄዱ አፕሮች የሚያደርጉት ቀድሞ ሄደው የሚያናገሯቸው ለስ አትራክቲቭ የሆኑትን ሴቶች ነውና በጣም ጥቂት ወንዶች ናቸው እየሄዱ እነዛ ሱፐር አትራክቲቭ የሆኑትን ሴቶች የሚያናገሩት። እኔ ደግሞ በጣም የገረመኝ ፓርት ወንዶቹን ሰበሰቧቸውና መጨረሻ ላይ ጠይቋቸው እንዴ እንደዛ ቆንጆ ሴቶችስ ለምንድን ነው አፕሮች ያላደረጋችኋቸው ብለው ሲጠይቋቸው አብዛኞቹ በቃ ማለት ይቻላል የመለሱት መልስ ወይ እነሱማ በቃ ተይዘው ነው የሚሆኑት አቬለብል አይደሉም ብለን አስበን ነው ነበር የመለሱላቸው። አይ ነው ይሄንን ነገር አልለመዳችሁትም፣ ግን ኢቭን በዓለም አቀፍ ደረጃ እንኳን በጣም ቆንጆ ሴቶች የሚያናገሩ ወንዶች መጠናቸው በቃ ቀንሷል። ብዙዎቻችሁ እዛ ትምህርት ቤታችሁ ወይም ስራ ቦታችሁ ያለቻችሁን ክረሽ ማግኘት ያልቻላችሁት እሷ አቬለብል ስላልሆነች ሳይሆን አንዳንድ ጊዜ እናንተ አፕሮች ማድረግ ይጠበቅባችሁ ይሆናል። ኦፍ ኮርስ የሰው መሆኗን ግልጽ በሆነ ኦፊሻል በሆነ መንገድ ወይም በተለያዩ ሲግናሎች እስካላሳየች ድረስ የዛኔ ስቴፕ ባክ ማድረግ አለብን። ኤኒዌይስ ልጅቷን ሌላ ሰው ከጀርባችሁ መጥቶ ከኋላችሁ ተነስቶ መጥቶ አፕሮች አድርጎ ሲሳካለት አይታችሁ እድሜ ልካችሁ ሲቆጫችሁ እንዳትኖሩ ብዬ ነው ይሄንን ነገር የነገርኳችሁ። ላይክ እንዳይረሳ ጋይስ፣ ፎሎም እንዳይረሳ ፕሊዝ፣ ኮፒ ሊንክ እያደረጋችሁ እንጂ እንዴ ነቃበሉ እንጂ